ይሄ ሚዲያ ዘመቻ ከአሁኑም በባሰ ዓለም አቀፍ ሚዲያዎች ስም ያላቸው ስመጥር ሚዲያዎች በሙሉ የተረባረቡበት ከመሪው አልፎ መሪውን ያሉ ሰዎችን በሙሉ ያሳቀቁበት ለዛ የሚቆሙትን አብይ ያሉትን በቅንነት የሚያገለግሉትን በሙሉ መፈረጅና ማስጣል ማስረጃ መረጃ እውነት ቅንነት ተስፋ ብርሃን ሀገር ለውጥ ይዛችሁ የምትታገሉትን የምትሟገቱትን ያቅማችሁን የምታዋጡትን ክፋት ውሸት ቅጥፈት ተላላኪነትን ጥላቻን ምናምን ስንቅ ያደረጉ ሰዎች ናይሳት ሳምንት አልወሰደበትም ለግንቦት ሰባት ቲቪ ለመስጠት ኢቱክ ስለሚዘንዱት ለምሳሌ ኢሳትና ኦኤምኤን በቅርቡ ይባላሉ ሰምታችኋል። ሀገር የሚጠቅም ትርክት ከመፍጠር ይልቅ አብይን ያሉና በአብይ መካከል ድልድይ መገንባት ሲገባቸው አጥር የፈጠሩ ድልድይ የሰበሩ ሰዎችም ጭምር የከበቧቸው 2006 ያገኘኝ እኔ በተቃዋሚ ጎራ ጋዜጦች ላይ በብዛት ምርር ያሉ ጉዳዮችን እጽፍ የነበረ ስለዚህ ደፈር ብለን ከተናገርን አራተኛው መንግስት የሚለው ከባድ ኃላፊነት እንደሆነ ተረድተን እዛ ነው ወይ የምንገኘው የሚለው እጅግ በጣም አሳቃቂም አስደንጋጭም ነው። ይሄ ሁሉ የተቀናጀ የዲጂታል ዘመቻ ለውጡ 3 ወር 4 ወር ሳይሞላው ነው አሁን የምናየው አይነት የአምስተኛው ትውልድ ጦርነት የሚዲያ ጦርነት የዲጂታል ሚዲያው ዘመቻ የዲጂታል መንጋው መዝመት የጀመረው ወደፊት ማስረጃ ደጋግመን እናየዋለን። ትውልድም ደጋግሞ እንደሚያነሳው ደግሞ ዲጂታል መንጋ ብቻ ሳይሆን አስደንጋጩ ነገር አሁን ዲጂታል መንጋው በረከቱ ምንድነው? ዲጂታሊ ባንዳ የሆኑ ሰዎች ዲጂታል ባንዳነታቸውን ሰንዶ የሚይዝም ዘመንና ዓለም ቴክኖሎጂም ስለሆነ ያም እድል ስላለ ማንጸር ለሚችል ሰው አሁንም ብዙ ማንጸሪያዎች ያሉበት ወደፊት ትውልድም የሚያወራው በማሳያም ጭምር ደጋግሞ ማየት የሚቻልበት ይሄ ዘመቻ አሁን ያዝነው ቀጥታ የሚዲያ ዘመቻ ሀገር ለማፍረት ለማምስ የተጀመረው ዘመቻ መች እንደተጀመረ ይሄ ሚዲያ ዘመቻ ከአሁኑም በባሰ ዓለም አቀፍ ሚዲያዎች ስም ያላቸው ስመጥር ሚዲያዎች በሙሉ የተረባረቡበት ከመሪው አልፎ መሪውን ያሉ ሰዎችን በሙሉ ያሳቀቁበት አሁን እኔ ለየትኛው ሚዲያ በግል ጉዳይ ላይ ጭምር ኢንተርቪው ለመስጠት ፈቃደኛ ማልሆንበት ኢቢሲም ሆነ ቢቢሲ ኖ የምንልበት አንዱ ምክንያት ራሱ ሌላ ጊዜ የምንተነትነው ከጀርባ የተያዙ ታሪኮች ስላሉበት ጭቁኑ መሪ የምለው ጉዳይ ውስጡ ጭምር ስላለበት ነው። ስለዚህ ድሮና ድሮን አስደማሚ ልዩነት አስደማሚ እውነት ውስጡ የምናይበት ያየነውን በተጨባጭ ማስረጃ የምናጋራበት እውነት ነው። ቨርቹዋል ማን አለ በቨርቹዋሉ ዓለም ላይ ድሮ ላይ ቆመው የሚታገሉ መጽሐፉ ላይ አንዳንድ ቦታዎች ላይ በግልጽ እንደምታዩት ወደፊትም እንደማነሳው ስለማያውቃቸው ሳይሆን ገልጦ የእጅ መዳፊያ ለሚያውቃቸው ጉዳዩ በበተን ምንጫወትበት ጫካ ለጫካ ምንሯጥበት ሳይሆን እሺ አቃቸው ሞይ እንዳልኳችሁ ወደፊት የሚጋለጡ ጉዳዮች ይበልጥ ያስደነግጣሉ፣ ይበልጥ ይገርማሉ። እነሱን ስናይ ነው ይበልጥ ልዩነቱን የሁለቱ ልዩነት የምናየው ብያለሁ። ካሁን የነብሩታን ጉዳይ እንዲሁም ከሌሎቹ ወንጀሎች ጋር ተያይዞ የተዘገበው የምናየው በጣም ጥቂቱ ለመሆኑ በዚህ ላይ የተሰራውን ርቀትም ያሳየናል። ወይ ደግሞ አንዳንዶቹ እንዳልኳችሁ ያልተነገረውና የማይነገረው ይበዛል። በረጅም ገመድ ለቆ የመቆጣጠር ሁኔታም ውስጡ አለበት። ቢሮ ቁጭ ብሎ በቁልፍ በበተን የመጫወት በካሜራ የመጫወት በካሜራ ጠላቶችን የመመልከት ያህል ነው። ታዲያ ለምን ካላችሁ ጉዳዩ የፓወር ነው። ጉዳዩ የሀገር ጉዳይ ነው። ጉዳዩ የተቀናጀ ፍልሚያም ስለሆነ ጊዜም ስላለው አሁን የከሸፈው ጉዳይ የተዘገበበት የቀረበበት ምናምን ጉዳይ እንከራከር እንችላለን። ጉዳዩ የተያዘበት መንገድ ጀርባ ይሄ አለ። የሚወጡ ጉዳዮች ጀርባ ደግሞ ይበልጥ እነኝንም እያየን የምናይበት በረጅም ገመድ የመቆጣጠር ጊዜ የሚባለው ወሳኙ ማሸነፊያ ነጥብ ማወቅ ጊዜውን ማወቅም በየጊዜው የተሳቡ ሲመጡ በተለይ ይሄ ልዩነቱ የጎላ የሚሄድበት ከዚህ ከቨርቹዋሉ ምዕራፍ ውስጥ የመዘዝኩ ባነሳ አንዳንድ ጉዳዮች የልዩነታቸው ማሳያ ቅድም እንዳነሳሁት አንዳርጋቸው ማን እንደሚያደርገው እንኳን የማላውቀውን ጉዳይ እሱ እንደሚያደርገው ለማወቅ 3 ደቂቃ አልፈጀብኝም ብሎ ይደነግጣል። ጉዳይ ዝርዝር ጉዳዮችን ወደፊት የምንሄድባቸው መሆኑ እንደተጠበቀ ሆኖ ማለት ነው። ስለዚህ ከተገለጠው ከሚጋለጡትና ሌሎች የተማመኑባቸው
አንድ በአንድ ሲወጡ በቅርቡ የምናያቸው ሴራዎች ጭምር በጣም ያስደነግጣሉም ያስገርማሉም። አንዳንዶቹ ተራነታቸውም ያስቃል። በዛው ልክ ደግሞ በሀገር ህልውና ላይ የሚቀለድ መሆኑ የሚያሳቅቅ ልዩነታቸው ግን እንዳልኳችሁ ልክ ድሮ ላይ ቆሞ ምንሽር ያዙትን ከሶስተኛው ትውልድ ጦርነትና ከዛም ጀርባ ሆነው በድሮን የሚያለቅሱ ሰዎችን ለአምስተኛው ትውልድ ጦርነት ያኔ ሲዘጋጅ ኖሮ በዛም ላይ እየሰራ ያለ ያንን ተቋም መስርቶ በዛ እየተበሉ ያሉ ሰዎች መካከል ያለ ልዩነት ነው። ቆመ ጠብቀኝ ጓንዴ ምንሽር የያዙ ሰዎችን የተማመኑ ሰዎች ናቸው። ዛሬ እንዳልኳችሁ ከገደለው ያስለፈለፈው ድሮን እንደምላችሁ በድሮን ገደለን በድሮን አሳደደን ሲሉ ስለ ግፋቸው ስለ ማንነታቸው የተናገሩ እንደሆነ ስለ ድሮን ያላቸው ግንዛቤ በመካከላቸው ያለው ሁሉ ስፋት የሚታይበት ነው። እንዳልኩት ይህን ጉዳይ ስናነሳ እነኚህ ሰዎች ከግል ጥቅም ሀገር የሚባል ጉዳይ ረስተው ዜግነት እስከ መቀየር ድረስ የነሱ ዜግነት የነሱ ብሔር ብራቸው ዜግነታቸው ያንን ጉዳይ አስፈጽምላቸዋለሁ ያላቸው የትኛውም ሀገርና የዛ ሀገር መሪን ዜግነታቸው አድርገው እስከሚያዝ ድረስ ደርሰዋል። አብያዊ ጥላቻ በሚል የግል ጥቅምን በማሳደድ እንዳልኳችሁ በብርቱካን ላይ የተሰራው ጉዳይ ድራማ መሆኑ ይበልጥ አስደነግጠኛል። እንዳልኩት እንደዚህ አይነት ድራማ ለትውልድ ከመጽሐፍ የማይመለሱ ለዛ የሚቆሙትን አብይ ያሉትን በቅንነት የሚያገለግሉትን በሙሉ መፈረጅና ማስጣል በጥቅም መፈረጅ። እንግዲህ እነዚህ ሰዎችና እኛ ማን በጥቅም እንደሚሰራ እኮ ይታወቃል። ቅድም ስነሳ ብያችኋለሁ። አንዳንዱን ጉዳይ መረር ላለማድረግ እንጂ መረር አድርገን እናውራ ካልን በጥቅም በቅርበት የመፈረጅ አክቹዋሊ ሲል ተራ ጉዳይ ነው። ይሄን ራሱ የሚታይ ጉዳይ ስለሆነ ግን ከአብይ ጋር ወይ ደግሞ እንዲያውም ሚዲያው አሁን ሰሞኑ ለሚዲያው ጥብቅና እየቆምን አይደለም ወይ ደግሞ ለሚዲያው ጥብቅና ምንቆም ወይ ሚዲያው ለሰራው ጉዳይ ጥብቅና ምንቆም ካስመሰለም ልንቆም አንችልም። ከሚዲያዎች ጋር እንደሚታወቀው ባለፈው እንዳነሳሁት ለግል ጉዳይ እንኳን ለምሳሌ እኛ ከሚዲያዎች ጋር በግሌ ከሚዲያዎች ጋር ያለኝ ግንኙነት እኔ አሁን ልሰራ ሞክረው ሚዲያ ከመንግስት ጋር ያለውን ግንኙነት ብናነሳ ምንም አዎንታዊ ነገር የማናነሳበት ብዙ ለማልቀስ የሚያስችሉ ምክንያቶች ውስጡ የምናገኝበት እንኳን ጥቅም በተቃራኒው የምንሳደድበትና የምንጎዳ የግል ጉዳይ ላለማንሳት ብቻ ሳይሆን እነዚህ ሰዎች የግል ጥቅም ቀረብን ብለው ከአንድ ግለሰብ ጋር ያላቸው ጥላቻ ሀገር እስከ ማድረግ ይደርሳል። በቅንነት የምንሰራው ብቻ ሳይሆን በዛ ስርዓት ቪክቲምም የሆነውን ሰዎች ጭምር በጥቅም የመፈረጅ አደገኛ አካሄድ ያለበት እውነታው ከዚህ በጣም ከአብይ ሰዎች ከከፍተኛ አመራሮች በዙሪያው ካሉ ሰዎች ከሚዲያዎቹ ጋር ጭምር ከፍተኛ ጠብ ወይም ደግሞ ገና ያልደረቀ ቁስል ያለብን በግሌ እኔ ሳወራ እንደዛም ጭምር ነን። እንደ ጥቅም ማግኘት ብቻ ሳይሆን ተጎርተም ጭምር መሰራበት ነው። ንጽጽሩ እንግዲህ እንዳልኳችሁ ሀገር ይንደድ ለአብይ ጥላቻ የሚሉ ከዛ አብይ አገሪቱን እንደግል ሀብቱ እንደግል ንብረቱ ነው የሚያያት ለመፈረጅ የሚያስቡበት ግን ያለውን በሙሉ በመስጠት እንደግል ቤቱ ሊያድናት የሚሞክራት ሀገር መሆኗ እኛና መሰሎቻችን በሙሉ ቅድም እንዳልኳችሁ እንዲሁ በጥቅምም ሆነ በድንቁርናም ሆነ ባለማወቅም ሆነ አትሊስት መሪውንና መንግስትን መደገፍ አለማወቅም በሉት እንዲሁ በእናንተ እብሪት የተሻለ ነው። መቼም በእውቀት ሀገር ከሚያነዱ ሰዎች የተሻሉ ናቸው። እሱ ብቻ አይደለም ቁስል እያለብንም ጭምር ምናወራ መሆኑን በተወሰነ መልኩ ማንሳት ያስፈልጋል። እነዚህ ሰዎች ክስ እውነት ስለሚመስል ማለት ነው። በጥቅም ከኛ እንደሚሻሉ መቼም ይታወቃል። በዝርዝር ማየት እንችላለን ሰዓት ስለሌለን እንጂ። ስለዚህ ይሄ ከምንም በላይ የሚዲያና የመጽሐፍ ህልሙን እንዲያሳካ የሚፈልገው ፊት ለፊታችሁ ለምሳሌ የምታዩት ሰው ከአብይ ጋር አንድና ያደርጋችሁ ለጥፋችሁ የምታዩት ጊዜ ባለኝ አቅም ሁሉ በኋላም ላነሳው እችላለሁ። አንድም ባለስልጣን አንድም መስሪያ ቤት የማይተባበረው ሰው ነው የፊት ለፊታችሁ ቆሞ የሚያወራው። ያንንም እንደዚህ ማጋራቴን አላቆምም፣ ሊያስጥሉኝም አይችሉም። ያ ግን እንዳልኳችሁ ከጥቅም ጋር የተያዘ ብቻ አይደለም ሳይሆን ለመጽሐፍ አሁን ማውራቸውን መጽሐፎችን እንኳን ለመጽሐፍ ማሳተም ምናምን ተውት፣ ቅንጦት ነው። የተጻፈውን መግዛት ምናምን ተውት፣ ሌላ ጊዜ የሚወራ ነው። የግል ጉዳይ ስለማናወራ ነው። የተጻፈ መጽሐፍ ላይ መረጃ ማይተባበሩ ማሳተም ቅንጦት ነው። ተውት፣ ለማልታተም የሚለውን መረጃ ማይተባበሩ እንደ ሚዲያ ለመቆም የምናደርገው ጥረት ውስጥ አንድም ባለስልጣን ወይ ተቋም መስሪያ ቤት የለም ብቻ ሳይሆን ብዙዎቹ እንዲሁም የሚያደናቅፉትና ሊያዩትም የማይፈልጉት በቀደመው የተቋም መሪነት ጉዞ ውስጥም የነበረ ፈተና። ስለዚህ መንግስትን ከፍ ዝቅ ማድረግ፣ መንግስትን መስደብ፣
ጨለማ መስበክ ሁሌ እንደምለው ተራ ነገር ስለሆነ ምንም እውቀት ስለማይፈልግ ልክ የአብይ ተቀናቃኞች ሲያደርጉ እንደምናየው ምላስና ምራቅ ብቻ በቂ የሆነበት ያን ብቻ አይደለም። ያንን ለማድረግ ቅድም እንደነካካውስ መንግስትን ከፍ ዝቅ ለማድረግ ወይ ደግሞ በሚተቸው ለመተቸት ወይ ደግሞ በዙሪያ ሰበሰባቸው ሰዎች ትክክል አሉ ለማለት ሚዲያው አይረባም ለማለት ከማንም የተሻለ በቁስልም ብትሄዱ በመረዳትም አቅምም ብትሄዱ ከሙያም አንጻር በመሆኑ ከመከፋትም አንጻር ብናየው ከማንም የተሻለ ወይ ደግሞ በዚህ አካባቢ ካሉ ሰዎች ከማንም ያላነሰ ምክንያት አለን። ያን ያህል ከባድ ሆኖ አይደለም እና ግን ያው ትልቁ መብለጥ የሚባለው ወይ ደግሞ ደጋግሞ መብለጥ የምለው እኔ የኔ ሙያና የኔ ሜዳ የምንለው ወይ ደግሞ የኔ ሙያና የኔ ሜዳ የሚፈልገው ከዚህ የተሻለውን ጨለማ ከመስበክ ማላዋቂነት ከማጥላላት የተሻገረውን ጉዳይ እንደ ሙያ ይፈልጋል። የኛ ሙያ የኛ ሜዳ በተለይ አሁን ያለንበት ሀገር ለውጥና ለውጡ ያን ይፈልጋል ብለን ስለምናምን ነው እንጂ ጨለማ መስበክ እውቀትም ብቃትም የሚጠይቅ ሆኖ አይደለም። ወይ ደግሞ አሁን እዚህ እንደዚህ አይነት በማስረጃና መረጃ ለማውራት ከመሞከር በጣም ያነሰ ተራ ነገር ነው። እሱ ማድረግ ከባድ አይደለም። ያ ነው ንጽጽሩ ስላችሁ አሁን ማስረጃ፣ መረጃ፣ እውነት፣ ቅንነት፣ ተስፋ፣ ብርሃን፣ ሀገር ለውጥ ይዛችሁ የምትታገሉትን የምትሟገቱትን የአቅማችሁን የምታዋጡትን ክፋት፣ ውሸት፣ ቅጥፈት፣ ተላላኪነትን፣ ጥላቻን ምናምን ስንቅ ያደረጉ ሰዎች በጥቅምና በጣም በጊዜያዊ ጉዳይ ብቻ ሊከልሉት የሚሞክሩትና ከዛ ባሻገር ግን ለክፋት ለማውራት የሚያደርጉንን የሆኑብንን ሁሉ ማንሳት ቀላል ነው። ያ ማለት ግን እንተወዋለን ማለት አይደለም። እተወዋለሁ ማለት አይደለም። ማለት ጊዜ አለ። በጊዜውና የሚበጅ በሆነበት ጊዜ ሁሉ እያነሳን መቆንጠጥ ሲያስፈልግ መተቸት ሲያስፈልግም እንደምንተቸው በባለፈው ከሳምንት በፊት በሰራሁት ፕሮግራም ላይ እንዳነሳሁት የኔ እንደ ሚዲያም ከተሳካልኝ ወደፊት መሪው ቀድሞ የደረሱበት የሚያውቁት የሚዲያ ጉዳይና በዛ ሚዲያ ጉዳይ ላይ ብዙ ለማሳካት የሚፈልጉትን ጉዳይ ያከሸፉባቸው ወይም ማሳካት ያልቻሏቸው ሚዲያዎች ካሉ አሰራሮቹን አመራሮቹን ጭምር መሸንቆጥ፣ መንቀስ፣ መተቸት ጭምር እናደርጋለን። ወይ ደግሞ የኔ ስራ እሱ ነው የሚሆነው። ያ ሀገሪቱ የሚያስፈልጋት ሚዲያ እንዲፈጠር በበኩል መጣር የሚነቀፉትን የሚተቹትን የሚጋለጡትንም ጭምር በማጋለጥ ወደዛ እንደምንሄድበትና አስፈላጊ ሲሆን እንደማነሳው ማንሳት ፈልጋለሁ። በመጀመሪያ እንግዲህ ሚዲያ ሲባል ምን እያለ ነው? አራተኛው መንግስት ነዋል የምንለው ስለ ሚዲያ ስናነሳ ለምሳሌ አንደኛው መንግስት ስንል መከላከያ እናነሳለን። መከላከያ ውስጥ ደግሞ እንደ አየር ኃይል እንደ ባህር ኃይል ገዘፍ ያሉ ብዙ ተቋሞችን እናነሳለን። ሚዲያ እንግዲህ ከዚህ መንግስት ጋር ነው እየተነጻጸረ ያለው። ከዚህ ውጪ ፓርላማና ህግ ተርጓሚውን ብናነሳ ከሀገር ውስጥ እንግዲህ ሶስቱ ምሰሶዎች ውስጥ ሁለቱ ናቸው ማለት ነው። ሚዲያ ከነሱ ጋር ነው እንግዲህ የተነጻጸረው ጓዶች እና የነሱን ያህል ኃይል አለው ተብሎ አራተኛ ተሰኝቷል ወይ ደግሞ እዛ መስመር ውስጥ ገብቷል። የኢትዮጵያ ሚዲያ በዚህ መንገድ ወይ ደግሞ አሁን በገለጽናቸው ተቋማት ግዝፈት ልክና በተቀመጠበት ደረጃ ልንገልጸው እንችላለን ወይ ብለን ደፍረን መጠየቅ ያለብን እኛ ነን። ዛሬ ያለበትን ቁመናም ስናስተውል በእርግጠኝነት አንችልም ብለን መናገር አለብን። እሱን ካልተናገርን ዛሬ የምናበስራቸውን ጨምሮ በቀጣይነትም አንሰራም ማለት ነው። በሚዲያ ስም በቆሙ ሰዎችና በቆሙ ተቋማት ስም ሰንፈን ተሸብበን ቁጭን የምንለው ማለት ነው። ስለዚህ ትልቁን የሀገር ምሰሶ ትልቁን መንግስት ሉዝ እናደርገዋለን ማለት ነው በአግባቡ ሳይገባን። ስለዚህ ደፈር ብለን ከተናገርን አራተኛው መንግስት የሚለው ከባድ ኃላፊነት እንደሆነ ተረድተን እዛ ነው ወይ የምንገኘው የሚለው እጅግ በጣም አሳቃቂም አስደንጋጭም ነው። ስለዚህ በትክክል ከሰራንበት ከተጠቀምንበት ግን እንደ ስሙ ትልቅ ልናደርገው እንችላለን። ይሄን ለማድረግ ደግሞ ከኛ የተሻለ ከኛ የዘመኑም የቦታውም ባለቤቶች እኛ ስለሆነን ከዛም በላይ ደግሞ በጣም ትጉዎቹ ወጣቶቹ አዲስ ነገር እየፈጠሩ ያሉት ስማቸው ላይ አዲስ የጨመሩት የአዲስ ዋልታ ሰራተኞችና ጋዜጠኞች ለዚህ ከማንም በላይ ኃላፊነት አለባቸው። ማድረግም እንችላለን ብዬ አስባለሁ። ስለዚህ ለሀገር የሚጠቅም ትልቅ ስራ ልንሰራበት እንደምንችል ታሳቢ ማድረግ አለብን። ይህም ጉዞ የዛ አካል መሆኑ ይሰመርበት። ጨለማውን ማውራት፣ ክፋቱን ማውራት፣ በደልም ማውራት ምናምን ቀላልም ነው።
ስላልተበደልንም አይደለም፣ ተጠቃሚም ስለሆንን አይደለም። ከሁሉ በላይ ግን አብይን የማስጣል ትርክት አደገኛ ስር ሰዶ የምናይበት ነው። ቅድም ስነሳም ብየዋለሁ። ዋናው እዚህ ሀገር ላይ እንደ ትልቅ ጉዳይ ልናየው የምንችለው ብዙ ሊወራለት የሚገባውም ያልተወራ ወደፊት ስናጋለጥም የምናጋለጠው አሁንም በተወሰኑ ማሳያዎች ብናነሳ አብይን ራሱ እስከ ማሳወቅ የደረሰ ትርክት በነገራችን ላይ ይመስለኛል። በአንዳንድ ማሳያዎች ባነሳ አብይ ማለት ወይ ደግሞ አብይ የሚሉ ሰዎች ላይ አብይ ራሱ እንዲሳቀቅ እስከ ማድረግ የደረሰ በጣም ጥልቅ የሆነ አብይን ማስጣል የሚለው ትርክት ነው። ብዙ ወደፊትም አነሳዋለሁ። ብዙ ተጨባጭ ማስረጃዎችም አሉ የምልበት ብዙ አብይ ራሱና አብይን ያሉ ሰዎች ከዚህ እውነት እንደሚያፈገፍጉ ወይ ደግሞ እንዲያፈገፍጉ የተደረገባቸውን እውነታዎች ማንሳት እንችላለን። የገዛ ፓርቲውና ባለስልጣናቱ ብናነሳ ሌላ መራራ አሳዛኝ ጉዳይ እናነሳለን። የተሾሙት የሚከፈላቸው የተቀጠሩት አብይ ስለሚሉ ወይ ደግሞ አብይን መንግስት ሊጋራው የሚችለው ሀገር ትውልድ ሊጋራው የሚችለውን ህልም ስለሚያነሱ አይደለም። አብይን መድፈቅ አብይን መኮርኮም ሁሉ ስራቸው ያደረጉ ከዛ የሚሸሹ የሚሸማቀቁ ከፍ ሲልም የሚማልሉ በእነኚህ በአምስተኛው ትውልድ ጦርነት መንግስት እንጥላለን በፌስቡክ አብይን እንጥላለን ላሉ ሰዎች የተንበረከኩም የውስጥ አርበኞችና ታጋዮች ጭምር ያሉበት እኛም እንደዛ ያሉ ኮርካሚዎች ጭምር የገጠሙን ለተቀናቃኞቻቸው ትርክት በመንበርከክና አብይ ያሉትን በማንበርከክ የሚታወቁ ሰዎች ጭምር የተሰገሰጉባቸው ይሄ ሚዲያውም የትኛውን ቦታ ላይ ሄደን ብናየው ማለት ነው። ግን አስደንጋጩ ነገር እንዳልኳችሁ ይሄ ብቻ አይደለም። አብይ በጣም ቀድሞ መስራቱን እንዳልኳችሁ የመጣበት መንገድ በጣም አስደንጋጭ መሆኑ ሰውየው በጣም መፍጠኑናል። ድሮንነት ስል እዛ ውስጥ የሚታይ ጉዳይ እንዳለ የሀገሪቱ የትኛውም ጫፍ ላይ ብትሄዱ አብይን ያለ ሁሉ በባለስልጣኖቹ ጭምር እንደሚኮረኮምበት ሀገር እንደመሆኑ በዛው ልክ ግን አብይን ብሎ የሚዋደቅ የሚሞት እልፍ ሰራዊትም ያለው ወደፊት ምናልባት የአብዩ አምባና የአብዩ አምባ ፍሬዎች ብዬ ማነሳው ላይ በደንብ እንደማየው በዛ ደረጃም የሚፋለምለት ያለው ሰው ያው በጦር ሜዳው በግንባር ምናምን እያሰባችሁ ከሆነ የሚሞቱለት የሚጋደሉለት ስላችሁ በሱም ቢሆን ማለት ነው። ግን እኔ ስለ ሚዲያው አሁን እኔን ጨምሮ ብዙ በዚህ ሜዳ የሚፋለሙ ሰዎች ተጠቃሚ ስለሆኑ ብቻ ሳይሆን ቪክቲምም ሆነው እየተኮረኮሙም ጭምር የሚደግፉበት ሀቁን እንዲው ያከረሩ መሄድ ካስፈለገ እንደዚህ እንደኔ አይነት አጀንዳ የሚያነሱ ሰዎችና ይሄን አጀንዳ የሚያነሱ ሚዲያዎችና ቻናሎች ጭምር በመንግስታዊ ተቋማት ጭምር የሚዋከቡበት ብዙ አታስወርን ብሶት እውነት ስለሌለን አይደለም። ይሄን ማውራት ምላስና ምራቅ ብቻ ያስፈልገዋል። ይሄ ጉዳይ ከሀገር በታች ነው። ሀገር ላይ ያሉ ችግሮች በሙሉ ሲፈቱ ስርዓት ስንፈጥርና ስርዓት ሲቆም የሚመለሱ የሚችሉ ጉዳዮች ናቸው። አንዳንዶቹ አስፈላጊ ሲሆን የሚመዘዙ። ስለዚህ ተቀናቃኞቹ ይሄን የሚያነሱት ጉዳይ ውሃ አይቆጥርም ብቻ ሳይሆን በዛ ሰበብ የሚሰራው ጉድና ግፍ አደገኛ ነው። በጥቅምም ረገድ እንዳልኳችሁ የሚያግበሰብሱ ከደሞዝ እስከ መሬት እስከ ድጎማ እስከ ዘረፋ ድረስ የሄዱ ሰዎች የመንግስት ቤትን አብይን ያሉ ተሿሚዎችና ታጋዮች በኪራይ ቤት ቢሮም ቤትም የሚሰቃዩበት እነኚህ ዛሬ በተቀናቃኝ ሆነው ከርተው ሄዱ ሰዎች ድንጋይ እየወረወሩ መሬት እንደፈለጉ ያጠሩበት በመንግስት ቤት እየኖሩ መንግስትን የሚታገሉ ዛሬም ሀገሪቱ ላይ የምናየውና አስፈላጊ ሲሆን የምናወጣው ጉዳዩን እንዲህ የቅናት የግል ምናምን ዝቅ ብለን ሀገሩ ወቅቱ ከሚጠይቀው ዝቅ ብለን ካወራን ብዙ ጣቶች ብዙ ጥይቶች ወደዛ ወደ ራሳቸው የሚተኮሱ መሆናቸውን ማሳየት ይቻላል። እና አትነካኩን ሀገር እያሉ ስለ ራስ መነገድ ወይ ደግሞ ስለ አንድ ግለሰብ ስለ ግል ጥቅም መነገድም ሆነ ማንሳት ወይም ደግሞ ማላዘን ተራነትም ጭምር ነው ብለን ስለምናስብ ነው እንጂ ለማልቀሱም ቢሆን አብይን ያሉ ሰዎች በየቦታው ብትሄዱ በየተቋሙ ብትሄዱ ብዙ የሚያለቅሱበት ወይ ደግሞ ለማልቀሳቸው አሳማኝ ምክንያት ማቅረብ ይችላሉ። ሁሉንም በየተራ እንግዲህ እናየዋለን። ግን ያው ደስ የሚለው እንዳልኳችሁ ቅድም በዛው ልክ በዚሁ ልኩርኮማ ውስጥና ያለምንም አይነት ጥበቃ ያለምንም አይነት አብይ ጎሽ ምናምን ሳይላቸውም የሚታገሉና የሚዋደቁ ብዙ ስለሆኑ ከዚህ በተረፈ የሚዲያ ማበረታቻና ነፃነትንም ብትሉ ሰውየው ስለነ ኢሳትና ስለነ ኦኤምኤን የሚያነሳቸውን ባለፈው ያነሳነውን በተወሰነ መልኩ አንስተን ነበር። ልንቀነጭበው እንችላለን። ሚዲያ ላይ ያለው ግንዛቤ እንዲህ ያሉ ሴራዎች መዱለት የጀመሩበትን ጊዜ ከዛ በኋላ መጥቶ ደግሞ እነ ኦኤምኤንንም እነ ኢሳትንም በእኩል ሊያይባቸው የሞከረባቸው ለማየት የሞከረበት የሄደበት መንገድ አብይና ሚዲያው ብለን ስንል
እዚህ ድረስ ይመጣል። ለሚዲያዎች ያደረገውና የዋለው በጆንያ ብር ይዞ መሄድ ምናምን የሚለውን ጉዳይ እንተው እነማን እንደሆኑ ስለሚታወቅ እነ ኢሳትን ከዛ ከመመርመር ጀምሮ ባለፈው አሳይቻችሁ ነበር። በተወሰነ ቀነጭቦ እችላለሁ የሚሰሩ ሴራዎችን ያኔ ከነግብጽ ጋር እነ ኢሳት እንኳን በዛ ዘመን ነው ብላችሁ የዛ ዘመኑ ኢሳት ይሰራ የነበረውን ጉዳይ እንኳን የሚያውቅ ለመሆኑ ለምሳሌ ቀንጭበን ልናይ እንችላለን። ቀጣዩን ቪዲዮ ከቅርብ ጊዜ ወዲህ የቀጥታ ውጊያ የነበረ የዋርፌርና የእጃዙ ጦርነቶች እየሰፉ መጥተዋል። በነዚህ ቀጠናዎች ዋርፌር ስንል በቅርቡ ከውሃ ጋር ተያይዞ ከግብጽ ጋር ተስማማን ማለት ጉዳይ ከዛ በኋላ ፈለስ ተመረጠ እና ኢሳት ሳምንት አልወሰደበትም ለግንቦት ሰባት ቲቪ ለመስጠት it took some days and 2 weeks because ቀጥታ ከሚዋጉ የቴሌቪዥን መስመር ሲጣቸው ለግንቦት ሰባቶች ምርጫ ሲያደናቅፉ ይችላሉ፣ ያጣሉ፣ ሊያለያዩ ይችላሉ። ቅድም እንዳሉት ልማት፣ ሰላም ደረገጠ የህዝብ አንድነት ካለች የህዝብ አንድነት ከሌለ ጥይት ማባላ ማባያ ነው። የህዝብ አንድነት ለማባላስ ደግሞ ሚዲያ ግን መሳተፍ። ስለዚህ ያን ሲመጣ ዋርቴሮ ሲመጣ ተጠቂው አጥቂው ማንተን እነሱ የሚጠበቀው ትንሽ ሪሶርስ ማቀበል ብቻ ልክ ናይሳ ተደረገው አንድ ጫና መስጠት ይሆናል። እንግዲህ ይሄ የጋበዝናችሁ ቪዲዮ አይነት ብዙ ማሳያዎች እንዳልኳችሁ እኔ የመራው ከነበረው ተቋም ከዋልታ ጀምሮ ለብዙ ኢትዮጵያ ስላሉ ሚዲያዎች ከማሰልጠን በቴክኖሎጂ ከማስታጠቅ እንግዲህ የምላችሁ ተቋማቱን የመሩ ሰዎችና የተቋሙ ውስጥ ያሉ ሰዎች ጭምር የማያውቋቸው አሁን የጋበዝኳቸው አይነት ሚዲያዎቹን ቀድሞ የመረዳት ሚዲያዎቹን ቀድሞ የመደገፍ አስታውሳለሁ። በሐዋሳው ጉባኤም ላይ እንደዚህ ያኔ እነ ኢሳትና እነ ኦኤምኤን በጣም የሚካሰሱበት የሚባሉበት ዘመን የነበረበት ጊዜና እንዲሁም ለሚዲያ ነፃነት መንፈግና መፍራቱን ትተን እንዲሁም ሆደ ሰፊነታቸው የበዛበት እና ጉባኤው ላይ ሐዋሳው ጉባኤ ላይ አስታውሳለሁ ገና እንግዲህ የመጡ 6ኛ ወራቸው ላይ ማለት ነው ሚዲያዎች መባላት የጀመሩበት መዝመት የጀመረበት አንደኛው ጥቅም ሲቀርበት መባላት የጀመረበት ጊዜ ላይ እንዲሁ ዝም ብለን ተሯርጠን ከምናሽጋቸው ከምንዘጋቸው በሆደ ሰፊነት ብንታገሳቸው ይሻላል ያሉበትን አስገራሚ ሆደ ሰፊነት ያንን ምህዳር ስፔስ የፈጠሩበት እንዳልኳችሁ ስለ ሚዲያ ያላቸው መረዳትም የቀደመበት ዛሬ ሀገሪቱ ላይ የምናየው ኪዮስ በሙሉ የሚዲያ ውጤት መሆኑን ሚዲያው ስራውን ባለመስራቱ የመጡ ጉዳዮች መሆናቸው ኢትዮጵያ ማለት ከሰል ቢያያዝም ባያያዝም እሳት ቢኖረውም ባይኖረውም በተቻለ መጠን ማራገቢያ ይዞ የሚቀርብ ሚዲያ ማለት ነው። ቢቀጣጠልም ባይቀጣጠልም የሚችለውን ያክል አራግቦ የሚሄድ ማለት ነው። ለምሳሌ ኢሳትና ኦኤምኤን በቅርቡ ይባላሉ፣ ሰምታችኋል። እኔ ኢሳት በሚያጠፋው ስህተት፣ ኦኤምኤን በሚያጠፋው ስህተት፣ ኢቢሲ በሚያጠፋው ስህተት ለተወሰነ ጊዜ እየታገስ እያስተማርን መሄድ አለብን ብዬ አስባለሁ እንጂ ፐርፌክት ይሆናሉ ብዬ አላስብም። ግን ኢቲቪ እንዴት እንደሚዘግብ ኤክስ የሚባል ሚዲያ ዋይ እንዴት የሚዘግብ ዚ የሚባል ሚዲያ ኮንትሮል ላርግ ካለ ሚዲያ የለም ማለት ነው። ፎክስም ይጮሃል፣ ሲኤንኤንም ይጮሃል። ፎክስ የሚጮህበት ዓላማ አለው፣ ሲኤንኤን የሚጮህበት ዓላማ አለው። አንዱ ትራምፕ ይላል፣ አንዱ ኦባማ ይላል። እዚህም ያው ነው። ሁለቱም እንዲደመጡ መፍቀድ ያስፈልጋል እንጂ ትናንሽ ምልክት ስናይ ለማፈን ካሰብ እንጠፋለን። ይናገር የተነገረ ሁሉ የማይቀበል በጆሮ ወንፊት ያለ የሚያጠራ ማህበረሰብ መፍጠር ማንቃት ግን የኛ ስራ ነው። ከየት አመጣኸው እያለ የሚጠይቅ በዚህ አግባብ ሚዲያችን መጠናከር አለበት፣ ማሰልጠን አለብን፣ መሰብሰብ አለብን። በዚያው ልክ በህግ አግባብ ነፃ መሆን አለባቸው። በህግ አግባብ ነፃ እንዲሆኑ ሳናደርግ ጠዋት ማታ ስዩምን እየደወልን ወይም ወልዱን እየደወልን ይሄን ቁረጥ ያን ጨምር ካል ሚዲያ መሆን አይችሉም። ነፃ ሆነው ይስሩ። ሲስቱ በህግ እንጠይቃቸዋለን። ህግን ተከትሎ መስራት እንዳለባቸው ማመላከት አስፈላጊ ይሆናል። በዚህ ብናይ ጥሩ ነው የሚሆነው። ይህ ጉዳይ ደግሞ ኮንሰርን የሚያደርጋቸው ከዛሬም እጅግ በጣም ቀድሞ ለመሆኑ አንደኛ እሳቸው መቅደማቸውን ብቻ ሳይሆን ጉዳዮቻችን አንዳንድ ጉዳዮቻችን ቀድመን ያልሰራናቸው ጉዳዮች አሁን ሚዲያው ላይ ገንግነው እያባሉን ለመሆኑና አብይና ሚዲያው ስል እንደውም እኔ አብይ ስለ ሚዲያው አብይ ለሚዲያው የሰራውን ጉዳይ እያልን ብናነሳ የምናነሳቸው ጉዳዮች በጣም በርካቶች የጥበብ ሰዎችን የሚዲያ ሰዎችን ሲያገኙ
የሚያነሷቸውን ጉዳዮች 1 2 3 እያልን ብናነሳ ብዙ መረዳት በብዙ ለማብቃት የሞከሩበት በብዙ የሚዲያውን ችግር ያሳዩበት ከዛ በራሳቸው የመንግስት ሚዲያዎች የማይኮፈሱበት ወይ ደግሞ አወድሱ የማይሉበት እንዲሁም ስለኔ እንዳዘግቡ ከማለት አልፎ ሚዲያዎቹ የራሳቸው መንግስት የሚላቸው ሚዲያዎች እንኳን የሚታመኑ ጎሽ የሚባሉ የሚሸለሙ ብቻ አይደሉም ዝም ብሎ ማወደስ ወይ ደግሞ ሲከፈላቸው የሚሰሩ ናቸው ብለው ሰም ጠቅሰው ነው ኢቢሲንም ምንም የሚያነሱበት የሚኮንኑበት ወደ ስልጣን ከመጡ በኋላም ከመምጣታቸው በፊት ኮንሰርንድ የሆኑበት ጉዳይ ያ ንጹህ ሚዲያ እንዲፈጠር የሚፈልጉበት ተሯሩጠን ከመዝጋት ሆደ ሰፊ እንሁን የሚሉበት የጥበብ ሰዎችን በዛ ልክ ሊያበቁ የሚሞክሩበትና ዛሬ ለነዚህ መንጋ ለመሆን ለመመንገግ የፈቀዱ የጥበብ የሚዲያ ሰዎችና ሚዲያ ተቋማትን ስናነጻጽር ነው እንግዲህ የምንገኝበት አደገኛ ዘመን አለ አደገኛው ጦርነት አለ ይሄን ደግሞ ለመጠቀም ባለፈው እንዳልኩት በጣም ለዚህ ላለው ዘመቻ ሀገር ለማፍረስ ለድንቁርና የተመቻቸ ዲጂታል መንጋ ስላለ ያንን ለማብቀል ደግሞ ለም የሆነ አፈር የተኮተኮተ በክፋት በቂም በድንቁርና የለመለመና የዳበረ አፈርም የተመቻቸ ነገር ስላለ ያ ደግሞ የዛሬ እንዳልሆነ ጭምር ማሳያዎችን እያነሳን ብዙ ነገሮችን ማንጸር እንችላለን የተመቻቸውም እሱ መሆኑን ሚዲያ ላይ ያሉ ጉዳዮች እንኳን ቀድሞ ለመሰራታቸውን የሚያነሱበት ስለዚህ ከሚዲያው ጋር ተያይዞ እንኳን እሳቸውን ያሉ ሰዎች በተጠቃሚነት ሊነሱ በግል ጥቅም መስራታቸው ቀርቶ ወይ ደግሞ በተቃራኒ ያሉ ተጎዱ ሳይሆን በዛ ልክስ የተጠቀማለ ወይ በዛ ልክ የዘረፈሳለ ወይ ያውም እንዳልኳችሁ ከ15 16 ዓመት በፊት እንደቀነጨብኩላችሁ እንደነ ኢሳት ካሉት እንደነ ግብጽ ጋር ስንሻከር ሳተላይት ሰጥተዋቸው ናይል ሳተላይት ሰጥተዋቸው ወጥተው ያን የሚያደርጉት ለምንድነው እንደነበረ ድንበር ላይ በሲግናሎች እንዴት እንደሚረበሽ እንደነበረ ኮሚኒኬሽን ላይ ዳታዎች ላይ እንዴት ሲሰሩ እንደመጡ ይሄ መቅደማቸውንና ከዛ ደግሞ ለነኚህ ተቋማት በኋላ ያሳዩት ወደ ሰፊነት ዛሬ ኢሳትን ሲመሩ የነበሩ በጆንያ በሪዛን ወጣን ብለው ራሳቸው የነገሩን ሰዎች በሌላም በኩል ሚዲያ እንክፈት ብለው መጥተው ኢትዮጵያ ውስጥ ሚዲያ የከፈቱት ሰዎች ከዛ ሁሉም ፖለቲካ ትግላቸውን ከሚዲያ መለየት ያልቻሉ ሚዲያውን ለምን ፈለጉት የሚል ጥያቄ ጎበዝ ሰው እንዲያነሳ የሚያደርግ ዛሬ ውጭ ወጥተው በዚህ በአፍራሽነት ዘመቻ ውስጥ የተሳተፉ ሰዎች በሙሉ እነኚህ ሚዲያ የነበራቸው ሰዎች ያኔ እርስ በርስ እንኳን ሲባሉ ሀይ ያሉና ለሁለቱም እስኪ ድል እንስጣቸው ያሉ እንግዲህ ከዛ ያቋቸዋል የተዘጋጁላቸው ቀድመው ነው ቀድሞ የነበራቸውን አሰላለፍ ያውቃሉ ከዛ በይቅርታ አስገብተው እንዳልኳችሁ እንደ እጅ መዳፍ አቃቸዋለሁ ብሏል የተቃዋሚ ጎራ እንደሚታሰበው አይደለም የሚለው ቨርቹዋል ዲፌንሱ ላይ በአምስተኛው ትውልድ ጦርነትም ቀድሞ መዘጋጀትና እነኛን ጠላትን የእጅ መዳፉን ያህል አውቆ እንደዛ የሚያነብ ሰው ጋር የሚደረግ ፍልሚያ ይሄ በማሳያ የምናሳየው ብቻ ሳይሆን ተቀናቃኞቹ ቅድም ለምሳሌ አንዳርጋቸው ከመጽሐፉ ከየገጹ ብንመዝ እነኚህን እውነታዎች የምናይበት እንዲሁም የማይሰሩላቸው የሚሰሩባቸው ለውጡን ጋዝግዘው ለዛሬ ያደረሱትን ያው የመንግስትና የፓርቲ ሚዲያዎችንም ጭምር ይደጉማሉ ብሎ እዚህ ጋር በስላቅ ወይ ደግሞ በማጠየቅ በኮቴሽን ውስጥ አድርገን ማንሳትም ጉዳይን ይበልጥ ፈርዘር እንድንመረምረው እንዳልኳችሁ አብይን ከመጣል ወይ ደግሞ አሁን ገንድሰን እንጣለው ፍጻሜ ላይ ደረስን ከማለታቸው በፊት አብይን ማስጣል ስለሚቀድም አብይን በማስጣል ውስጥ እነማን የራሳቸው መንግስት የሚበጅትላቸው የሚንከባከባቸው ሚዲያዎችና ተቃዋሚ ነን ብለው በሚዲያ ስም የሚነግዱትም አሁን የተደረገላቸው ፌቨር ስናይ እስከዛሬም እንኳን አልተዘጉም ብለን እንድንሳለቅም የሚያደርግ ነውና እሳቸውን ያሉ እንግዲህ እንዳልኩት ቅድም በብዙ እንዲሁም ዋጋ የሚከፍሉበት በግል የሚታገሉት የሚበልጡበት አንዳንዶቹ እንዳልኳችሁ የእውቀት ማጠር ቢኖርባቸውም በጣም ስሜታዊነት ከሞራል የሚያፈነግጡ ቢሆኑም ያው ሀገር በመውደድ መሪውን በመውደድ የሚያደርጉ ብዙ እንዳሉ ስለማቅ በእውቀት ጥላሸትና ጨለማ ከሚነግረኝ ወይ ደግሞ ያንን ሀገር ያገኘችውን መጨረሻ ድል አደገኛ ዘመን ላይ ያገኘችውን እድል ጥላሸት በእውቀት ለመቀባት ከሚሞክር ሰው በድንቁርና ፖዚቲቭ ነገር ብርሃኑን ሊያሳዩት የሚሞክሩ ደግሞ ከመሪው ጎን የቆሙ ሰዎች በብዙ ይሻላሉ። ከዛ ባሻገርም ስናይ ደግሞ በጥቅም ለሚመስላችሁ ሰዎች መራር ሐቁንም እናገኛለን። እየተኮረኮሙም እየተደቆሱም እየተሳደዱም ዋጋ የሚከፍሉ ጭምር የሚሰሩላቸው ጭምር መኖሩንም እናያለን። ያን ደግሞ እንዳልኩት ከአንድ ግለሰብ ጋር ብቻ ማያዝ የመሪ ጉዳይ ነው። የመሪ ጉዳይ ትልቅ ነው ወይ? በጣም ትልቅ ነው። አንድ መሪ ኢምፓክት በአንድ ሀገር ላይ በጣም ትልቅ ነው። ከዛ እኔ በራሴ እንዳልኩት ከአብይ ተሻግሮ ወደ አብይነት የሄድንበትና ያ ደግሞ የገባውና ያንን የያዘ በመታፈን ውስጥም በመኮርኮም ውስጥም በመጎዳት ውስጥም እዛ ስለሚሄድ የግል ጉዳይ አታድርጉት፣ አትነካኩም። ከነካችሁ የእናንተ ቤቱ ይበልጣል። የእናንተ ክፋት፣ የእናንተ የከርስ ጥልቀት
በጣም ይከፋል። ትላንት የገረፋችሁን ሰዎች ያስገረፋችሁን ሰዎች ከዛ ለውጡ መጀመሪያ ላይና ተጀምሮ አመታት ድረስ እየገዘገዛችሁ በመንግስት ስምና በመንግስት በጀት ያስገዘገዛችሁ ሰዎች ዛሬ እኮ ደግማችሁ እኛኑ ወደ ማፈናቀል ወደ ማሳደድ ተቋማችን እስከ መንጠቅ የደረሰም ነገር አለና ብዙ ለማልቀስ ምክንያት አለ። ከዛ አልፎ ግን ለባላንጣቸው ለተቀናቃይ ሚዲያዎቻቸው የሰጡት የልብም የመሬትም ቦታ እጅግ በጣም ከሀገር ራሱ ይሰፋል፣ ወይ ደግሞ ኢትዮጵያ ካላት ልትሰጠው ከሚገባውም በላይ ነው ማለት ይቻላል። ስለዚህ በርብርብ እስከዛሬ በተደረገው ጉዳይ በአብይ ትከሻም ጭምር ተንጠልጥለው አብይን ያሉ ሰዎችን ያስኮረኮሙን ብቻ ሳይሆን በሳቸው ትከሻ ጀርባ ሆነው እንዲያስፈነክቱን የተፈቀረላቸውም ሰዎች ደጋግሞም ያስፈነከቱን ሰዎች የተያዘውን አቋም አላስጣሉንም። በጥቅም ማየቱን ተውት። በጥቅምማ ቢሆን እኮ እናንተ እንዴት ተገኛችሁ? የተሻለ ጥቅም ለማጋበስ ያለ የከርስ ጥልቀት አይደለም ወይ? በዚህ ልክ ከቃላችሁ ከአብይ ብቻ ሳይሆን ከቃላችሁ ያኔ እኛ ራሱ እናቃችኋለን ብለን እስክንደነግጥ ድረስ ከመሰከራችሁት ከራሳችሁ ቃል በተቃራኒ ያቆማችሁ የከርሳችሁ ጥልቀት አይደለም ወይ? እሱን እንተው። እንዳልኳችሁ በመንግስት በጀት በመሪው ትከሻ ላይ ጭምር ፈንክተው ሊያስጥሉን አልቻሉም። ይሄን እንዳልኳችሁ ቅድም መሪው ራሱ አብይ ባሉ ሰዎች ሊያሸማቅቁ ሊያስጥሏቸው እንደሞከሩት አላደረግ ነው። የፍጻሜ ምዕራፍ ላይ አንስቼዋለሁ። እሳቸውም ይሄን ሊያስጥሉ አይችሉም። እምነት የራስ እምነት ስለሆነ ለዛ ምን ያስኩት ምንድነው ቢያንስ ማድረግ የምችለው አብይን ሽሽት ስሮጥ ወደ አብይነት የደረስኩትና እሱን ወደ እናንተ ወደ ማድረስ ነው ያደግኩት ብዬ አስባለሁ። በግሌ ወደዛ ምን ያደግኩት። ስለዚህ ከለቅሶና ለይሄ ዘለፋ ሰው ማዋረድ ማንጓጠጥ ይሄ ከራስ ወርና ጥቅም በብዙ የምትሰፋ ሀገራችን ላይ እናተኩር። ለዛም እንስራ። በዛ ስም የሚሰራውን ደባ እናጋልጠው ስንል እንዳልኩት አብይን ብቻ ስለማቀው አይደለም፣ የማቀው አብይን ብቻ ስለሆነ አይደለም። ወደፊት እናነሳዋለን። ሌላኛው በብዙ የጻፍኩበት ጉዳይ ነው። የማቃቸው ስለሆኑ ተቀናቃኞቹንም አብዛኞቹን የማቃቸው ስለሆነ በተለይ አሁን ባለንበት የሚዲያው የአምስተኛው ትውልድ ጦርነት ላይ እንደ እጄ መዳፍ የማቃቸው የወንድም ያህል የምቀርባቸው ሰዎችም ጭምር ስለሆኑ በተቀናቃኝ ወይ ደግሞ በሌላ ጎራ ሆነው ሊያፈርሱን የሚሞክሩት ካወቅኩት የማቃቸው የምለው ምዕራፍ አለ። አንድ ካወቅኩት የማውቃቸው አብይን ትላንት ነው ያወቅኩት እንዳልኳችሁ 2006 ላይ በጣም ከተለጠጠ 10 ዓመት ትውውቁም ራሱን የቻለ ስልጣን ላይ ከመጡ በኋላማ ዛሬማ ማን በረድ ደጅ አደርሶን ደፈር ብለን ስናወራ የአባትና የልጅ ቢሆንም ኩርፊያ ከዛ መሀል ላይ እንዳልኳችሁ የሆነ ሀገር የሚጠቅም ትርክት ከመፍጠር ይልቅ አብይን ያሉና በአብይ መካከል ድልድይ መገንባት ሲገባቸው አጥር የፈጠሩ ድልድይ የሰበሩ ሰዎችም ጭምር የከበቧቸው ወይ ደግሞ በዛም ጭምር የተከበቡ ሰው ናቸው። ያም ሆኖ ግን የመሪ እና የአንድ የተመሪ ግንኙነት መሆኑን መርሳት አያስፈልግም። እሱ ብቻ አይደለም። አብይን 2006 ነው ያወቅኳቸው። አብይን ከማወቄ በብዙ ቀድሞ የማውቃቸው ሰዎች ናቸው። አሁንም እሱ ብቻ አይደለም። አብይ እኔን ሲቀጥረኝ ስርዓቱንና ያን የነበረውን ስርዓት ክፉኛ አምርሬ ስተች ጋዜጣ ላይ ስጽፍ አሜን ብሎ የተቀበለኝ ሰው ነው። ቅድም ለፕሬስ ነፃነት በተቀናቃኝ ላሉት ልብ አለው ስል መሪ ሲሆን ብቻ ሳይሆን 2006 ያገኘኝ እኔ በተቃዋሚ ጎራ ጋዜጦች ላይ በብዛት ምርር ያሉ ጉዳዮችን እጽፍ የነበረ። አሁንም እሱ ብቻ አይደለም። ላድምቀው ከፈለጋችሁ እሱን እኔ እጽፍ በነበረበት ሰዓት ከኔ ጎን መቆም ትፈሩ የነበረ ዛሬ ከሀገር የሸሻችሁ ከሀገር የፈረጠጣችሁ ወዳጆቼ ጋዜጠኛ ነን የምትሉ ሰዎች ከጎኔ መቆም የምትፈሩበት እኛ ስለ ሀገር ጉዳይ ያኔ በስሜትም በማስረጃም ወገናችንን ብለን ስንጽፍ እናንተ ስለ ዳሌና ባት ስትጽፉ የነበረ መንግስት ሆናችሁ ታንጓጥጦ የነበረ በፍጹም ፖለቲካ የደረሰበት አልደርስም የምትሉ እሱ አይደለም የጻፍነው ሰዎች ጎን መቆም የሌላችሁ ሞራል የሌላችሁ ሰዎች። እነኚህ ሰዎች ደግሞ ከአብይ በፊትም ከአብይ በላይም ከመሪው በፊትም በላይም የማቃቸው ሰዎች ናቸው። ሀገር ሊያስጥሉ የሚሞክሩን ሰዎችም እንደዚህ ናቸው። አደባባይ ላይ ባሉት በሽማግሌዎቹ በአዛውንቶቹ በዛ ትውልድ አባላትም ደግሞ ብናይ በመጽሐፋቸው ያመልክ ናቸው እንዲቀና ብለን የምናያቸው ዛሬ ዝቅ ብለን ስናያቸው ያጣ ናቸው።
ሐሳባቸውን፣ ትግላቸውን፣ ሙከራቸውን የመሳሳት እድላቸውን በሙሉ ሲጨርሱ አይናችን ስር ያየናቸው። ከዛ ከፍ ሲል ግን ቅድም እንዳልኩት የወንድም ያህል የቤተሰብ ያህል በብዛት የምናውቃቸው ሰዎች ሚዲያውንም የማያውቁ ፖለቲካን የማያውቁ ፖለቲካን አብዝተው የሚፈሩ ሰዎች ናቸው። ከአብይ በላይ ካወቅኩት አብይ በላይ ቀድሜ የማውቃቸው አንዳንዶቹ የሙያ ባልደረቦቼ፣ አንዳንዶቹ ደግሞ ሙያዬንም የነጠቁኝ ስነሳ እንዳልኩት ደግሞ ይሄን የማደርገው የሙያ ግዴታዬም ስለሆነ ታሪካዊ እድልም መሆኑን አልክድም። ኩርፊያ ውስጥ ሆነ ተገፍተ ታስሬ ተገርፌ የምተው እውነት አይደለም። ባንኩና ታንኩን ይዘው እንደመለስ እዚሁ ሀገር ቁጭ ብለን እንጽፍ የነበርን ሰዎች ዛሬ እነመለስን ያጠናን ሰዎች ነን እያሉ አብይን ለመጣል የሚታገሉ ሰዎች ኢህአዴግን ታገልን ሲሉን ውጪ ሆነው በትግል ስም ሲደጎሙ የነበሩ መለስን አጠናን ብቻ ሳይሆን ያስጠኗቸውም ልከው እነመለስ ናቸውና ስለዚህ መለስን አጥንተ ኢህአዴግን አጥንተ ሀገር የመፈራረስና የመከፋፈል ርዕይ የነበረው ፓርቲን አጥንተ ዛሬ የእኛን ብልጽግና ስል ፓርቲውን ብቻ ማለት ያለ ታውቃላችሁ፣ ፖለቲከኛ ፓርቲ አባልም አይደለም። ይሄም ሌላኛው ነጥብ ቢሆንም ማለት ነው። ስለዚህ ይህን ዘመን ወይ ደግሞ አብይነትን ልትነግረኝ አትችልም። መለስነትን አጥንተ እንዲህ ያሉ ጉዳዮችን በሙሉ እያነሳው የማይበት የማደምቅበት ልዩነቱ በጣም ሰፊ ነው። እንዲው አንድ ቪዲዮ የልዩነታቸውን ማሳየ ቀንጭቤ ባሳያችሁ ደስ ይለኛል። መቼም ያው ተቀናቃኞቻቸው የአብይ ተቀናቃኝ ብቻ ሳይሆን እቺን ሀገር ለመጣላውን ከሀገር ጋር ግብግብ ያሉ ሰዎች ከተስፋችን ጋር ግብግብ ያሉ ሰዎች በሙሉ አይሰሙም። ያው ማለት አንዲት ቪዲዮ ባለፈው ቀንጭቤላችኋለሁ መሰለኝ። ቪዲዮ በእርግጥ ራሱ አይሰማም፣ ግን ቢሰማም ተቀናቃኞቹ የሚሰሙ አይነት ስላሉ ነው፣ የሚማሩም ስላሉ ነው። አንዳንዶቹ መማር የማይችሉም ወደሚለው የደረስኩትኝ የመማር እድላቸውን በሙሉ ያባከኑ ስለሆነ፣ ስለዚህ ድምፁ ስለማይሰማ ብቻ ሳይሆን ሰዎቹ ስለማይሰሙ ብቻ ሳይሆን እንድገምላቸው የርቀቱን ማሳያ ድሮ ላይ ቆሙ ሰዎችና ድሮንነት ላይ የደረሰው ሰውዬ አብይ እያሉ የሚከተሉና አብይን የሚከተሉ ሰዎች እኛንም በዛ የሚያጥላሉ ሰዎችና አብይነት ላይ ለመድረስ በሚታገሉ ሰዎች መካከል ያለ ልዩነት መሆኑን ለማሳያ ድንበር ተሻግረው የሚላላኩ በእኛ መሀልም ድንበር ለማበጀት ለሚፈልጉ ሰዎች ሰውየው ከዛሬ 16 ዓመት በፊት እንኳን የሚለውን እናንሳ። እቺን ቪዲዮ እያየን እስኪ የሚለውን ደመቅ አድርጌ ላንሳው። በጣም ስለሚገርመኝ ባለፈው የተወሰነ መልኩ ቀንጭቤዋለሁ። በአምስተኛው ትውልድ ጦርነት ቦርደር የለም። ለምንድን ነው ስለ ኤርትራ የሚጨነቀው? በሶስተኛው ትውልድ ጦርነት ውስጥ ያለ ሰው ነው ስለ ኤርትራና ስለ ሱዳን ሌሎች ስለ ጎረቤቶቹ ወይ ደግሞ ጎረቤቶቹ ጋር ስላለ ሽኩቻ የሚያስበው። ምክንያቱም አሁን እየተፈጠሩ ያሉ ብቃቶች ከቻይናም ከአሜሪካም ከጃፓንም ሊነሱ ይችላሉ። ወደፊት በሚመጣውና አምስተኛው ትውልድ ጦርነት አይደለም እያለቀ ባለውና በአራተኛው ትውልድ ጦርነት እንኳን ቦርደር የለም። ወደ ሶስተኛው ትውልድ ጦርነት ብንወስደው እንኳን ከኤርትራ ጋር ስንዋጋ ኤርትራ የምትጠቀምበት ማንኛውም የኮሚኒኬሽን ጋጀት፣ የጦር መሳሪያ እዛ አይመረትም። የኢትዮጵያም እንዲሁ ያን ኢትዮጵያም ገዢ ስለነበረች ማለት ነው። ለመከላከልም ይሁን ለማጥቃት ከቁንጮ ጋር ከሰሪው ጋር መወዳደር ይጠይቃል ማለት ነው። ከገዛው ጋር ከሆነ ጉዳዩ ዛሬ ገዛውን ነገ ቀይሮ ነገ ሲገዛ መግዛቱ የሚያቆም አይደለም። ከፈጠሩት ጋር ከሆነ ውድድሩ ቢያንስ ራስን እንዴት እንደምትከላከል ታውቀዋለህ፣ ከዚያም ያልፋል። እንግዲህ አሁን የምታዩት ነጭ ሸሚዝ ለብሶ የሚያወራው ሰውዬ ከዛሬ 16-17 ዓመት በፊት ያወራውን ነው የደገምኩላችሁ። በአምስተኛው ትውልድ ጦርነት ላይ ቀድሞ ያኔ በዚህ ደረጃ ያሰበው ሰውዬ ዛሬ ድንበር ተሻግሮ ስለመላላክ የምታስቡት በዓለም ደረጃ ራሱን ማወዳደር የሚያስበው ሰውዬ ማለት ነው። ጂኦ ስትራቴጂክ የሚባል ነገር አብቅቷል። ያንን ተራራ ከፍታ ነጥብ 1205 ካልያዝክ የሚባል ነገር አሁን የለም። ዳት ኢዝ ሰርድ ጀነሬሽን ዋርፌር።
ስለዚህ በከፍታ ቦታና በዝቅታ ቦታ የነበረው አሳሰብ ቀርቷል። ወይም አንድ ተራራ ከመያዝና አንድ ተራራ ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አተያይ ቦቲጅነሽ ዋርፌር ቦርደር ለምን ሙስሊም ታንጀነው ልክ በሰርጀንሽ ዋርፌር ያለ ሰው ዘኤርትራ መስማት የሚያስበው ቢኮዝ አሁን የተፈጠሩ ጥቃቶች ከቻይና ከአሜሪካ ከጃፓን ሊነሱ ይችላል። ወደፊት የሚመጣው ፊዚሽን አሁን ባለውና እያለቀ ባለው ፎርጀንሽ ዋርፌር እንኳን ቦታ ይሰራል። ፎርጀንሽ ዋርፌር ባለፉት ዓመታት ዓለም ተሯሩጣበታለች። ኮምፒውተር ለመስራት ለመግዛት ለመታጠቅ ከፍተኛ ውጤት ተደርጓል። ለዛ አክቲቭሊ ፓርቲሲፔት ለማድረግ ነው። በዚህ ጄኔሬሽን አንዱ ስለ ቨርቹዋል ሶቨርኒቲ ኮንሰፕት የመጣው ከዚህ ቦርደር ፊዚካሊ በመሬት ታጠረ ሳይሆን ከዛሬ ሰው ሳታሰማራ የምትቆጣጠርበት አውድ ማለት ነው። እስኪ እንድገምላቸው ብዬ ነው እንግዲህ የባለፈውን ቪዲዮ ያው በይዘት እንዲህ ካለው ፉክክር ስለሚፈሩ ሀሳብ ስለምንሸሽም አይደል መሳሪያ የምናነሳው። ስለዚህ በነጩ ሸሚዝ አስታውሰን ነጩን እውነት ጋብዘናችኋልና ያው ጽድት ያለውን ቅኔ ከዚህ ውስጥ ነው የምንመዘው። ያው ቀይ ቀዩን እንጂ ያው ነጭ ነጩን ብዙ ተቀናቃኞቹ ወይ ደግሞ እንደ ሀገርኛ የገጠሙ ሰዎች ይህንን ማሰብም ይህን መመኘትም ስለማይችሉ እውነታው ግን እንዲህ ነጭ ወይ ደግሞ ሰላም ብዙ የሚያስፈልገን ለሰላማችን የሚሰራ ብዙ ምሁር በሚያስፈልገን ሀገር ውስጥ በጨለማ ውስጥ ደም በማፍሰስ ውስጥ የተሳተፉ ሰዎች በአምስተኛው ዘመን አምስተኛው ትውልድ ጦርነት ውስጥ መሆናችን ሳይገባን ወደ ራሳችን የምናርከፈክፍ ብዙ ተከታዮችን ያፈሩ መሳሪዎች፣ ቀሮች፣ ከግል ጥቅም ባሻገር የማይታያቸው ለዛም ሲሉ አንድ ግለሰብ ለማጥፋት ሀገር እስከ ማንደድ የማይመለሱ አሁን የምናየው ትግል በሙሉ አሁን የምናየው ርብርብ በሙሉ በምን በኩል እንደሚነገርህ በማን በኩል እንደሚነገርህ እንዴት እንደሚነገርህ ካየህ ያለንበት አደገኛው ዘመንና አደገኛው ጦርነት አደገኛው ሰውዬ ነው እዛ ላይ ጨመር ነው። አብይነት በዚህኛው የአብይ ምዕራፍ ላይ ማየታችንን እንቀጥላለን። ለዛሬ አሁንም ደግመን አስታውሰን ብቻ ከምንም በላይ ሰላም ያስፈልጋታል። የሰላም ጋዜጠኝነት እንደ መርህ ይዛ ትሰራለች። ሀሳብ ሜዳ የማይረሱ ጉዳዮችን አሁንም አንርሳ። ጀምር ያለው የሙያ ግዴታም ስለሆነ አላቆምም። መርሳት በሽታ አለብን። መርሳት የሌለበት ጉዳይ ላይ በሚያስደነግጠውም አለመደንገጥ ጤነኝነት ነው ብለን አናስብም። ያለነው አደገኛው ዘመን ላይ አደገኛው ጦርነት የሚካሄድበት የዲጂታሉ የሚዲያው ዓለም ዘመን ሜዳ ላይ ነው እየተመላለስን በዚህኛው በአብይ ሜዳ ላይ እሱን ማድረጋችንን ደጋግመን እንቀጥላለን። ለአብሮነታችሁ እንግዲህ ደግሜ ላመስገን። የዛሬን ጨርሻለሁ። ሰላሙ ውረድን ውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው